ሌሎች ሰዎች ስላንተ የሚያስቡትን ለማወቅ የተጨነቅበት ጊዜ ትዝ ይልሃል? ሁሉም ሰው አንተን እንደሚያይ እያሰብክ በፍርሃት የተሞላህበት ወቅት ይታወሳል? የራስህን ጉዳይ ትተህ በሌሎች ጉዳይ እላፊ የተሰቃየህበት ጊዜ ትዝ ይልሃል? በይሉኝታ ያባከንካቸው በሰዎች ጫናም ያሳለፍካቸው ብርቅዬ የህይወት አጋጣሚዎችስ ምን ያክል ትዝ ይልሃል? ካሁን አዩኝ አላዩኝ ብለህ ለማድረግ የተጨነቀው ህይወት ቀያሪ ተግባር ትዝ ይልሃል? ገና ለገና እተቻለሁ፣ ሐሳብ ይሰጥብኛል፣ ስሜ ይጠፋል ብለህ ወደ ጎን ያልከው የልብ ፍላጎት ይታወሳል? አዎ ጀግናዬ፣ በሚያሳዝን ሁኔታ አብዛኛው የእድሜያችን ክፍል ሰዎች ስለኛ የሚያስቡትን በማሰብና እርሱን ለማወቅ በመጨነቅ ያልፋል። በሰዎች የሚሰጠን ቦታ እጅጉን ያሳስበናል። በተለይ ለኛ የተሻለና ተወዳጅ የሆነ ሰው ስለኛ ያለውን አመለካከት ለማወቅ እንጓጓለን። ጊዜያችን ሁሉ ሰው ምን ይለኛል በሚል ይባክናል። ራሳችን ያጠረን ጊዜ ለሰዎች ሲሆን ይትረፈረፋል። የሚጠቅመንን ነገር ለማድረግ ጊዜ የለንም። ሌሎች ሰዎች ሲጠሩን ግን በሚገባ ይኖረናል። ምንም ያክል ደጋግመ ብታስብ፣ ብታወጣ፣ ብታወርድ፣ ብታሰላስል ሰዎች ስላንተ የሚያስቡትን ልታውቅ አትችልም። ማወቅ ለማትችለው ነገር ጊዜና ስሜትን ማባከን ደግሞ ትልቁ ከንቱ ድካም ነው። የሰው ልጅ ልፋቱ የሚችለው ላይ ነው። ያለፈን ማስታወስ የማይመለሰውንና አንዴ የሆነውን ለመቀየር ሳይሆን ድጋሜ ያንን ስህተት ላለመድገም ይጠቅመናል። ዛሬ በአግባቡ ያላሳለፍከው ጊዜ፣ ያልተጠቀምከው አጋጣሚ፣ የተጨነቅበት የሰዎች ጉዳይ ነገ ላይ ዳግም ለቁጭትና ሐዘን እንዳይዳርግ ተጠንቀቅ። የማህበረሰብህን ባህልና እምነት አክብር። ያንተን ክብርና ፍላጎት የሚነካ ከሆነ ግን በራስህ መንገድ ርማትን ትወስዳለህ እንጂ በሰዎች አመለካከት ታጥረህ ራስህን እየጎዳ አትኖርም። ሁለት ወሳኝ ሁነቶችን ለይ። አንድም መቀየር የምትችለውን፣ ሌላም መቀየር የማትችለውን። ከሁለቱ ውጪ አጣብቀኝ ውስጥ የሚከት መሃል ሰፋሪ ክስተት አይኖርምና መቀየር በምትችለው ነገር አትጨነቅ። ምክንያቱም መቀየር፣ ማስተካከል፣ ማረም፣ ማሻሻል ትችላለህና። መቀየር በማትችለውም እንዲሁ አትጨነቅ። ምክንያቱም ቀድሞውኑ ብትጨነቅ፣ ብትጠበብ ልትቀይረው እንደማትችል አውቀሃልና። ያንተ እንዲሆን የምትመኘውን የትኛውንም ነገር መመኘትህ ካልቀረ፣ መፈለግህ ካልቀረ በተሻለ መንገድ አስበው፣ በተሻለ መንገድ አልመው፣ በተሻለ መንገድ ስራበት። የተሻለ ሐሳብ ሲኖርህ ብቻ ተመራጭ ትሆናለህ። በተለየ ሁኔታ ማለም ስትጀምር ብቻ የተለየ ነገር መፍጠር ትችላለህ። የተሻለው ሐሳብህ ከአብዛኛው አስባለሁ ከሚለው ነገር ግን ከማያስበው፣ ከማያሰላስለው፣ በአንድ አይነት ተመሳሳይ መንገድ ከሚጓዘው፣ ያስባል ብሎ ከሚያምነው ላይ በመኮረጅ ያለምንም ስጋትና ፍራቻ በህይወቱ ከሚተገብረው በእጅጉ ከፍ ያለ የተለየና የተሻለ ነው። ረፍትህም በተለየው ሐሳብህ፣ ስኬትህም በተሻለው አካሄድህ ውስጥ ነው። ማያልም ሰው የለም፣ ለህልሙ የሚተጋ ግን በጣም ጥቂት ነው። የሚያስብ ብዙ ነው፣ ማሰቡን የሚያሳይ ግን በጣም ትንሽ ነው። አዎ ጀግናዬ፣ የማያስብ የለም፣ አንተ ግን በልዩነት አስብ። የማያልም የለም፣ አንተ ግን ደረጃውን ከፍ አድርገሃልም። በእርግጥ ህልምህን ደጋግመህ ስታየው፣ ስታስበው እውን የመሆን እድል አለው። በተግባር ካልቀየርከው ግን እንደ ጉም አየር ላይ በኖ ይቀራል። ለማደግ ለመቀየር ማሰብ ብቻ ሳይሆን በተለየና በተሻለ ሁኔታ ማሰብን ይጠይቃል። ሐሳቡም የሚኖር፣ የሚተገበር፣ የሚደረግ፣ የሚታይ ሊሆን ይገባል። የብዙ አስደናቂ ፈጣሪዎች ባለቤት የሆነው ቶማስ ኤዲሰን የዓለምን ህዝብ በማሰብ አቅሙ ሲገልጸው ከዓለም ህዝብ 5% ያስባል፣ 10% ማሰብ እንደሚችል ያስባል፣ ቀሪው 85% ግን ከሚያስብ ቢሞት ይቀለዋል ይላል።
ይህም ማለት ከሚያስቡት 5% ውስጥ ለመቀላቀል የተለየ አመለካከት፣ ከፍ ያለ እምነት፣ የተሻለ የአረዳድ አቅም፣ ግሩም የግንዛቤ ችሎታና የእይታ ጥራት ያስፈልጋል። አዎ ምድር የምትመራው የምትዘወረው በሚያስቡ በሚያደርጉና በሚኖሩ ሰዎች ነው። ስኬትን በውስጡ ሲያስብ ሳይሰራበት ከስኬት የደረሰ የለም። ይብዛ የሚነስም የማንኛውም ከፍታ መሰረት ሐሳብ ነው። ከሐሳብም የተለየና የተሻለ ለተግባር የቀረበ ሐሳብ። በልዩነት አስብ፣ በልዩነት አድርግ፣ በልዩነት ኖር። በተሻለ ታገል፣ በተሻለ ሥራ፣ በተሻለ ደረጃ የተግባር ሰው ሁን። ከባዶ ህልመኝነት ወደ ተጨባጭ አድራጊነት ተዘዋወር። ስታስበው ያስደንቀ፣ ሲተገበር ሲሳካም ያስደንቀ፣ ያስደምም። ማሰብ ከመቻል በላይ ማድረግ እንደምትችል አሳይ። እኔ ፍጹም ነኝ፣ አልሳሳትም፣ መሳሳትም የለብኝም። ስህተት የደካሞች መገለጫ፣ የውድቀት ምልክት ነው ብለህ የምታስብ ከሆነ እውነት ነው። መቼም አትሳሳትም፣ እንዴትም መንገድ አትስትም። ስህተት አንተ አርፈ በተቀመጥክበት ሰተት ብሎ አይገባም። ስህተት ከስንፍናና ከድፍረት አልባነት ጋር ምንም ጸብ የለውም። ከእርሱም ሊነጥል አይመጣም። ስህተት ተኝተ ትዝ አትለውም። አንድ እርምጃ ሳትራመድ በፍጹም የምታገኘው ነገር አይደለም። ስህተት ወዳጅነቱ ከሚንቀሳቀሱ ከሚሞክሩ ከሚያደርጉት ጋር ነው። ስህተት ለመሳሳት፣ ለመውደቅ፣ እንደገናም ለመሞከር፣ ለመነሳት የተዘጋጁ ሰዎችን ይፈልጋል። አዎ ጀግናዬ፣ ሳትሞክር በፍጹም አትሳሳትም። ወደፊት ካልተጓዝክ በጭራሽ አትደናቀፍም። ካልጀመርክ እንዴትም ልትፈተን አትችልም። የሚሞክሩ ብቻ ይወድቃሉ። የሚንቀሳቀሱ ብቻ ዋጋ ይከፍላሉ። እንደ ስህተት ትልቅ ትምህርት የሚሰጥ አይኖርም። ከትምህርትም እጅግ የላቀውንና በሌላ በማንም የማይገኘውን የተግባር ትምህርት። ከስህተት ተምሮ ስህተቱን አለመድገም አዋቂነት ነው። ከዛም በላይ ጠቢብነት፣ ብልህነት ነው። ስህተትን እየደጋገሙ በአንድ ጥፋት ራስን እየወቀሱ ዛሬም ነገም በተመሳሳይ ስቃይ ውስጥ መገኘትና መኖር ግን ሞኝነት ብሎም ቂልነት ነው። አዎ ያደለው ከሚነገረው፣ ከሚሰማው፣ ከሚያነበው፣ ከሚያየው ይማራል። ያልታደለው ግን ዘውትር አንድ ስህተት እየደጋገመ እድሜውን ይገፋል። በትናንት ጥፋቱ ዛሬውን ይበድላል፣ ነገውን ያጨልማል። አስተውል፣ ትልቁ ስህተትህ በአእምሮ ተቀርጿል። እርሱም እሳሳታለሁ የሚል ያለመሞከር ስህተት ነው። እወድቃለሁ የሚል ያለመጀመር ስህተት ነው። ይሳቅብኛል፣ ይፌዝብኛል የሚል ራስን ያለመሆን ስህተት ነው። እጎዳለሁ፣ እሰበራለሁ የሚል ምርጫን ያለማክበር ስህተት ነው። በቅድሚያ ከስህተቶች ሁሉ የላቀውን ስህተት አርም። ለመሳሳት ተዘጋጅ፣ ድጋሜ ለመሳሳት ተዘጋጅ። ድጋሜ ለመነሳት ከስህተትህም ለመታረምና ለመማር በብዙ ደፋርና ዝግጁ ሁን። አንዴ ወይም ሁለቴ ባጠፋነው ጥፋት ረጅም ጊዜ የጸጸት ስሜት ውስጥ ከተገኘን እርማት መውሰድ ይኖርብናል። ጥፋቱ ዋጋ እንደሚያስከፍል ግልጽ ቢሆንም ክፍያውን ጊዜያዊ ብቻ ማድረግ ተገቢ ነው። ከሰው ስህተት ከውሃም ጉድፍ አይጠፋምና ስህተቶችህን አታጋናቸው፣ ጥፋቶችንም አታጉላቸው። አንድ ሰሞን ልክ ያልሆነ እሳቤ በትክክለኛው ጊዜ ልክ ይሆናል። ለአንዳንዶች ያልተገለጠው ሐሳብህ ለአንዳንዶቹ ይገለጣል። አንዳንዶች ያልተረዱት ህልም በሌሎች ፊት ተቀባይነትን ያገኛል። የአንድ ሁለት ሰዎች ስሜትን የሚነካና ተስፋ የሚያስቆርጥ መልእክት ቢደርስህም ተስፋን የሚሰጥ ብርታት የሚሆን ጉልበትን የሚያለመልም ጠንካራ ኃይል ውስጥ እንዳለ አስታውስ። አዎ ጀግናዬ፣ እርማቱ ውሰድ። ስህተት በመሰሉ እርጋታ በነሱ እሳቤዎች ላይ እርማት ውሰድ። ለጸጸት በዳረጉ አንገትህን ባስደፉ የውስጥ ስብራትህን ባጸኑት
የነገ ተስፋህን ባጨለሙት፣ ብርሃንህን በጋረዱብህ፣ ጉልበት ባሳጡ ሁነቶች ላይ እርማት ውሰድ። ችግር እያለብህም መጓዝ ትችላለህ፣ ነገር ግን ቅርብ ወራጅ ነህ። ከነስህተትህ መራመድ ትችላለህ፣ ነገር ግን ፍጥነትህ ይገታል። ተግባርህ ጥራት ያጣል፣ ከእርካታ ይርቃል፣ ተቀባይነት ለማግኘት ይቸገራል። በነፃነት ታከናውነው ዘንድ ብርታት አይኖርህም። ረጅም ርቀት የመጓዝ ሐሳብ፣ ትልቅ ነገር የማሳካት ህልም፣ ብዙ ተግባር የመፈጸም ውጥን ካለ ጥቃቅን አሰናካይ ሐሳቦችን ማረምና ማስተካከል እንዳትዘነጋ። ምንም ታታሪና ብርቱ ብትሆን ክፍተት ሊኖርብህ ይችላል። ፈታኝ ሁነት ሊገጥምህ ይችላልና በየእርከኑ እርምጃ ውሰድ፣ ማስተካከያ አድርግ። ከአንድ ስህተት በኋላ ስህተቱ እንደማይደገም መተማመን ቀላል ላይሆን ይችላል። ከአንዴ በላይ በተመሳሳይ ሁኔታ ራስን ለጉዳት አለማጋለጥ ሊከብድ ይችላል። ባልተቀየረና ባልተሻሻለ አካባቢ ውስጥ ሆኖ ራስን ማሻሻልና መቀየር ቀላል ላይሆን ይችላል። አንዴ ባጋጠመ ከባድ ጉዳት የቀጣይ ጉዳቶችን ፍራቻ ማስወገድ የማይቻል ሊመስል ይችላል። ነገር ግን ለመቻል ለማድረግ ቀላል አይደለም ማለት አይቻልም ማለት አይደለም። የአካባቢውን ለውጥ ከመጠበቅ አካባቢውን መቀየርና ማሻሻል፣ የጉዳት ፍራቻን ማስወገድ፣ በእያንዳንዱ ስህተት እርማት መውሰድ፣ አሰናካይ ሐሳብና አስተያየቶች ላይ እርምጃ መውሰድ ይቻላል። አንተ ያመንክበት ሐሳብ ካልተመቸው፣ አንተ የወደድከው ተግባር ካላስደሰተው፣ ላንተ አስተያየት የሚሰጥበት ምክንያት የለምና ከርሱ ራስህን አርቀህ መንገድህን ቀጥል። ራስህን እያረምክ ራስህን እያሻሻልክ ትልቁን ህልምህንም ወደ ማሳካት ተሸጋገር። ከራስ ጋር ንግግር። በአምላኬ እታመናለሁ፣ በፈጣሪዬ የማይናወጥ የማይሸራረፍ የማይታወክ እምነት አለኝ። ራሴን የምወደው አንድም የእግዚአብሔር አምላኬ የስስት ልጅ በመሆኔ ነው፣ ሁለትም በእርሱ ሕያው መንፈስ በመታነጼ ነው። ለሁሉም ነገሬ መሰረቴ እርሱ እንደሆነ አውቃለሁ። የትም ብደርስ የትም ብገኝ የሚያደርሰኝ አምላኬ እንደሆነ አውቃለሁ። ጥፋቴ ቢበዛም ኃጢአቴ ማለቂያ ባይኖረውም ብዙ ብበድል ብዙ ብስትም በይቅርታው ብዛት ግን እስካሁን አለው። በርኅራኄው ጥግ በምህረት መንገድ እመላለሳለሁ። ወዳጅ ባጣ ሰው ቢርቀኝ ዓለም ፊቷን ብታዞርብኝ ከስኬት ጋር ሆድና ጀርባ ብሆን ብቸኝነት ቢፈትነኝ የውስጤን የምተነፍስለት የሆዴን የማዋየው ሰው እንኳን ባጣ በቸሩ አባቴ በእግዚአብሔር ግን ሁሌም ሙሉ ነኝ፣ ዘወትር ደስ ይለኛል። በአምላኬ እታመናለሁ፣ ፈጣሪዬን አስቀድማለሁ፣ ለእርሱ ራሴን እሰጣለሁ። በእግዚአብሔር የመታመንን ጥቅም፣ ፈጣሪን የማስቀደምን ትርፍ፣ ሕይወትን በእርሱ መንገድ የመምራትን ዕለት ዕለት ከእርሱ ጋር የማሳለፍን ሽልማት ከማንም በላይ ያውቃለሁ። ፈጣሪውን ይዞ ማን ወደቀ? በአምላኩ ቅፍ ሆኖ ማን ይጨነቃል? ማንስ ውስጣዊ ሰላም ያጣል? ዓለም ከንቱ ነች፣ ከሌለኝ ለኔ ቦታ የላትም። ሰው ለኔ ከመስጠት በላይ ከእኔ መውሰድን ይመርጣል። የእግዚአብሔር አምላኬ ውለታ ግን በምንም መመዘኛ ከፍጥረታቱ ዓለምና የሰው ልጅ ጋር አይነጻጸርም። ምናልባት ደጋግሞ ይፈትነኝ ይሆናል፣ ምናልባት አውቆ አጣብቂኝ ውስጥ ይከተኝ ይሆናል። ነገር ግን መቼም እንደማይተወኝ እኔ እንኳን ፊቴን ባዞርበት ከደጁ ብርቅ ዓለም ውስጥ ብደበቅበት ፈልጎ እንደሚያገኘኝ አምናለሁ። ያደረገልኝን ዘርዝሬ ባልጨርስም በእርሱ ስለመታመኔ በምህረቱ እዚህ ስለመድረሴ በይቅርታው ብዛት ሙሉ ሰው ስለመሆኔ ሁሌም ምስክር ነኝ። ፈጣሪያችሁ እያለ አትሰበሩ። አምላካችሁ አብሯችሁ ሆኖ አንገት አትድፉ።
ሁሉን ቻይ የሆነ ቸር አባት እያላችሁ ስለምን ሆድ ይብሳችኋል? የዓለምን ክብር፣ የሰውን አንቱታ፣ የምድሩን ዝናና ንብረት ለአፍታ ተወት አድርጉት። ከዓለም ጌጥ በላይ ከሥጋዊ ፍቃድ በላይ ስለ ሕያዊት ነፍሳችሁ በትንሹ ማሰብ መጨነቅ ጀምሩ። የሰው ልጅ የታመመች ነፍሳችሁን አያድንላችሁም። የምትደርሱበት ከፍታና ስኬት በበደል የቆሰለውን ውስጣችሁን አያክምላችሁም። ከእግዚአብሔር የሚሰጣችሁን ፈውስ ከዓለም አትጠብቁ። በፈጣሪያችሁ የሚሰጣችሁን ነፃነት ለማግኘት ሰውን ደጅ አትጥኑ። በአምላካችሁ ለመታመን ቅንጣት አታመንቱ። በፈጣሪያችሁ ድንቅ ሥራ ተስፋ ከማድረግ እንዴትም ወደ ኋላ አትበሉ። የሚያዋጣችሁን አስቀድማችሁ ወቁ። በገባችሁ ልክ በፍጹም ልባችሁ ፈጣሪን ጠብቁት። ሰዎች ፊት ቆመ ሐሳብህን ለመግለጽ ስትሞክር ተስቆብሃልን? ራስህን ለማስተዋወቅ ስትሞክር ምላስህ ተሳስሯልን? የጀመርከው ቢዝነስ ደጋግሞ ከስሮብሃልን? መቻልህ ውሸት አለመቻልህም እውነት እስኪመስልህ ደጋግሞ የሚነግርህ ሰው አጋጥሞሃልን? ገና ሳትጀምር ውድቀትን ፈርተህ ያቆምከው ትልቅ ሐሳብ አለህን? በዙሪያ ካሉ ሰዎች ራስህን እያነጻሰርክ እንደማትረባና የትም መድረስ እንደማትችል ታስባለህን? ለዓመታት የለፋህበት ዕድሜህን የፈጀህበት ትምህርት እንደማይጠቅምህ ይሰማሃልን? በሰዎች ጆሮ በመነፈግህ፣ ትኩረት በማጣትህ፣ ተከታይ ባለማግኘትህ ውስጥ ተሰብሯልን? ተስፋ አጥተሃል? እምነትህ ላሽቋል? እያንዳንዱን እንቅፋትህን እንደ ውድቀትና እንደ ስህተት መቁጠር ከጀመርክ ከእነርሱ ለመማር ራስህን አዘጋጅ። ወድቆ የሚቀር ማንነት የለህም። ተንቆ ትኩረት ተነፍጎ እንዲያዳምጡት ብቻ ሰዎችን የሚለምን ስብዕና የለህም። አዎ ጀግናዬ፣ በትልቁ ደግ፣ በትልቁ ተማር። ስሜት በሚነካ መንገድ ተተች፣ ተሰደብ፣ ተገፋ። ማንነትህን በሚቀይር ስሜትህን በሚጠግን አቅምህን በሚያወጣ ተአምርን በሚያሰራህ መንገድ ድጋሜ ተነስ። በትንሹ ብትሳሳት በትንሹ ትማራለህ። በትንሹ ብትከስር፣ በጥቂት ሰዎች ብትገፋ፣ የምትፈልገውን ትንሽ ነገር ባታገኝ ለመታረምና ጠንክረ ለመስራት የምታረገው ጥረትም ትንሽ ይሆናል። በሚያስጠላ መንገድ ትወድቃለህ። ነገር ግን በሚያስገርም ሁኔታ ትማራለህ። ባልጠበቅከው ጊዜ በስህተት ትታሰራለህ። ነገር ግን አስበህና አቅደህ ስህተትህን በሚገባ አርመህ ትመለሳለህ። የምትችለው መውደቅ ብቻ ሳይሆን መነሳትም ነው። መሳሳት ብቻ ሳይሆን ዳግም ታርሞ ነፍስ መዝራትም ነው። የምትችለው የፍርሃት ምሳሌ መሆን ብቻ ሳይሆን የድፍረትና የቆራጥነት ተምሳሌት መሆን ነው። አዎ ማንም ይወድቃል። ነገር ግን ከውድቀቱ ለመማር የቆረጠ ጥቂት ነው። ማንም ይሳሳታል። ነገር ግን ስህተቱን ለማረም የሚፋጠን ሰው ብዙ አይደለም። ከውድቀትህ የምትማረው ለሌላ ውድቀት በመዘጋጀት አይደለም። ከስህተትህም የምትታረመው እንደገና ሌላ ስህተት በመስራት አይደለም። መውደቅ ቀላል ነው፣ ስለዚህ ብዙ ሰው ይወድቃል። መነሳት ግን ከባድ ነው፣ ስለዚህ ጥቂቶች ብቻ ይነሳሉ። መነሳትን እንደ መጨረሻ አማራጭ ስትወስድ ተነስተህ ድጋሜ የመሞከር ድፍረት ይኖርሃል። ሕይወት ያለ ውድቀትና ያለ ስህተት ስሜት አልባ ነች። በትልቁ ለማደግ በትልቁ መማር ያስፈልጋል። በትልቁ የሚያስተምረው ደግሞ በትልቁ መውደቅ ብቻ ነው። ከመገፋት፣ ከመጠላት፣ ከኪሳራ፣ ትኩረት ከመነፈግ፣ በሰዎች መቀለጃ ከመሆን በላይ ምን የሚያስተምር ነገር አለ? በትልቁ ለመውደቅ
ድፍረት ይኑር። ከእርሱም በትልቁ ለመማር ቆራጥ ሁን። ጤናችሁ ክፉኛ የሚያሳስባችሁ ከሆነ የምርም የተረጋጋና ሰላማዊ ሕይወትን መምራት የምትፈልጉ ከሆነ የእውነት ንጹሕና ነፃ ሕይወትን መኖር የምትፈልጉ ከሆነ ለራሳችሁ አንድ ውለታ ዋሉ። እነርሱ ችግር እየፈጠሩባችሁ እናንተን እንደ ችግር ፈጣሪ፣ እየጎዷችሁ እነርሱ እንደተጎዱ፣ እያሳመሟችሁ እንዳሳመማችኋቸው ከሚያስቡ ሰዎች በፍጥነት ራቁ። ላለፈ የጋራ ታሪክ ብቻ ብላችሁ የዛሬና የወደፊት ሕይወታችሁን አታበላሹ። ከሰው ጋር ስንኖር የሚሆነንንና የሚበጀንን ሰው የመምረጥ ግዴታ አለብን። ካልሆነ ግን ራሳችንን ለብዙ ጥፋትና ቁስል አሳልፈን የምንሰጥ እንሆናለን። ችግር በማንም መቼም ሊፈጠር ይችላል። የሰው ልጅ አቅዶም ይሁን በአጋጣሚ ሊጎዳችሁ ይችላል። ዋናው ቁም ነገር ግን ለችግሩ ወይም ለጉዳቱ የምትሰጡት ምላሽ ነው። አንድ ወንዝ መፍሰሱን የሚያቆመው የተገደበ እንደሆነ ወይም የደረቀ ዕለት ብቻ ነው። እናንተም ችግሩን መፍታት የምትችሉት አንድም ከችግር ፈጣሪው ስትርቁ ወይም ዳግም ችግር እንዳይፈጥርባችሁ ስታሳስቡት ብቻ ነው። አዎ፣ በፍቃዱ የሚተካ ወዶ የሚጎዳ አማራጭ አጥቶ ተጠቂ የሆነ ሰው አትሁኑ። ከጉዳት፣ ከበደል፣ ከጥፋት፣ ከከፋው ውድቀት ራሳችሁን ከልሉ፣ ራሳችሁን ጠብቁ። ኅብረታችሁን በጥንቃቄ መርምሩ። ከማን ጋር ሕይወታችሁን ለመምራት እንዳሰባችሁ በሚገባ አወቁት። ከማንም በላይ የሰውን ልጅ ሊያጠፋ የሚችለው ብቸኛ ፍጡር ራሱ የሰው ልጅ ነው። አብዛኞቹ የዓለም አሁናዊ ችግሮች የተፈጠሩት በሰው ልጆች ነው። ብዙ ሰው ለሕመም፣ ለስቃይ፣ በቀላሉ ለማይሽር የልጅነት ጠባሳ የሚዳረገው ገና ዕድሜው ሳይደርስ ብዙ ፈተናን፣ ብዙ ውጣ ውረድን የሚያየው ደግሞም ወድቆ የሚነሳው በሰው ምክንያት ነው። ስኬታችሁ እንደ እሾህ ከሚወጋው ሰው ጋር ሆናችሁ መቼም ስኬታማ ልትሆኑ አትችሉም። ዓላማችሁን ለመኖር መጣራችሁ ምቾት ከሚነሳው ሰው ጋር እየኖራችሁ መቼም ሕልማችሁን ልትኖሩ አትችሉም። ከየትኛውም እርምጃችሁ በፊት የሚቀድመው አካባቢያችሁን ማጽዳትና ማስተካከል ነው። ወደ የትኛውም ከፍታ ለመውጣት የግድ ሸክም የሆኑ ክብደቶችን የመቀነስ ግዴታ ይኖርባችኋል። አዎ ጀግናዬ፣ ራስህን መጠበቅ፣ ዙሪያን ማጠር፣ ራስህን መከለል ኩራት ወይም ንቀት አይደለም። ይልቅ እርሱ ራስን መውደድ፣ ራስን ማክበርና ራስን መግዛት ነው። የቅርብ ዘመዶች፣ ጓደኞች፣ የሥራ ባልደረቦች፣ ቤተሰቦች ሊሆኑ ይችላሉ። ነገር ግን እያንዳንዳቸው የራሳቸው ገደብና ልኬት ያስፈልጋቸዋል። ሰው ጎድቶ እንደ ጎዳው የሚያስመስለው በፈቀድክለት ልክ ነው። ሰው አሰናክሎ ጥሎ በራስ ጥፋት እንደወደቅ የሚነግር ማንነትህን ያወቀ ዕለት ነው። ከሰው ጋር በሰላምና በመከባበር መኖር ከፈለግ ሰውን አክብር። አንተም የሚከበር ማንነትን ፍጠር። ሁሌም እየተጠቁና እየተጎዱ መኖር ትልቅ ረፍት አልባ ስቃይ ነው። አዳኝ ፈጣሪ ነው። ከአጣብቂኝ የሚያወጣ አምላክ ነው። ነገር ግን አንተም የራስህን ድርሻ መወጣት ካልቻልክ እርሱ ሊረዳህ አይችልም። የትኛውም ነፃነት ትግል አለው፣ ይፈትናል። እንዲሁ ሰላማዊና የተረጋጋ ሕይወት መኖር ዋጋ ያስከፍላል። እርሱን ለማድረግ አታመንታ። በፍቃድህ ለገዛ ሰላምህ ዘብ ቁም። ያሳዝናል፣ ነገር ግን እውነታው ይሄ ነው። ያበሳጫል፣ ነገር ግን መሬት ላይ ያለው ሐቅ ይሄው ነው።
ለምን የቅርብ ዘመዳችሁ አይሆንም? ለምን አባት እናታችሁ አይሆኑም? ለምን ከማንም በላይ የሚወዳችሁ ሰው አይሆንም? ማንም ሽራፊ ሳንቲም አይሰጣችሁም። ማንም በምትፈልጉትና በምትጠብቁት ልክ ሊረዳችሁና ሊተባበራችሁ አይመጣም። የእናንተ ሕይወት የእናንተና የእናንተ ኃላፊነት ብቻ ነው። አለቀ። ሞኝ አትሁኑ። በልክ አልባ የዋህነት ጣሪያ አትንኩ። አስቡት፣ እሱ ምናችሁም ሊሆን ይችላል። ለዓመታት ለፍቶ ደክሞ ወጥቶ ወርዶ ተጋግጦ ብዙ ዋጋ ከፍሎ ካፈራው ንብረት ቆርሶ ለምን ይሰጣችኋል? ለምን በምላሹ ምንም ሳያገኝ አንስቶ ይሰጣችኋል? ስለሚወዳችሁ ወይስ ስለማይፈልገው? ውለታችሁ ስላለበት ወይስ ስለተበደራችሁ? አትሸወዱ። እንኳን በቅርብ ጊዜ ያወቃችሁት ሰው ይቅርና ዕድሜ ልካችሁን የምታውቁት የቅርብ ዘመዳችሁ እንኳን ምንም ነገር አንስቶ ያለ ምክንያት አይሰጣችሁም። ምናልባት ዛሬ ላይ እኔ በእርሱ ቦታ ብሆን እሰጣለሁ ትሉ ይሆናል። ነገር ግን ስሜቱን የእርሱ ቦታ እስካልሆናችሁ ድረስ ልታውቁት አትችሉም። አዎ፣ ራሳችሁን ቻሉ። በራሳችሁ ተመጽዋዕትነት የምታዝኑ ሰው አትሁኑ። በሙሉ ጤንነት ሆኖ መለመን ዕውቀትም ጥበብም አይደለም። መሥራት ያለባችሁን ሰርታችሁ ሕይወታችሁን ቀይሩ። ጓደኛ ከድህነት አያወጣችሁም። ሀብታሙ አጎታችሁ ሕይወታችሁን አይቀይረውም። ቤተሰብ የምትፈልጉትን ሁሉ አይሰጣችሁም። የማታገኙትን ነገር ከሰው አትጠብቁ። በሰው እጅ ያለን ወርቅ አትናፍቁ። ምንም ነገር የእናንተ የሚሆነው ራሳችሁ ሰርታችሁ ያገኛችሁት ዕለት ብቻ ነው። በበዛው የዋህነታችሁ አስቂኝ ሰው አትሁኑ። አትልፉ፣ ማንም አይሰጣችሁም። እንዲሁ በባዶ አትድከሙ፣ ማንም ለእናንተ ብሎ ዋጋ የሚከፍል የለም። አንዳንድ ሰው ሌላው ሰው ለምን አላሰበልኝ? ለምን የምፈልገውን ነገር አስቦ አይሰጠኝም? ለምን የጠየቅኩትን ሁሉ ነገር አያሟላልኝም ብሎ በሰውየው ይበሳጫል። መስጠት ቢኖርበት እንኳን ስንት ሊሰጠው የሚገባ ምስኪን ሕዝብ እያለ፣ ስንት የጽድቅን በር ሊከፍትለት የሚችል በጎ ሥራ እያለ ለምን ላንተ ይሰጥሃል? ምን ለማግኘት ሰርተ መቀየር የምትችልን ሰነፍ ሰው ሊደጉም ይችላል? አዎ ጀግናዬ፣ ራስህን አትግደል። በሐሳብ አንሰ ራስህን አታሳንስ። የመሥራት አቅሙ እያለ ከራስህ በላይ ለሰው መትረፍ እየቻልክ ዕድሜህን በሙሉ ፍርፋሪ እየለቃቀምክ አትኑር። ከሰው መጠበቅ ቀስ በቀስ ይገልሃል። ሰውን ደጅ መጥናት እያደር ዋጋህን እያሳነሰ የተናቅክ ሰው ያደርግሃል። ሰውን መለማመጥ በሂደት ፈሪና በራስ መተማመን የሌለው ልፍስፍስ ያደርግሃል። በጊዜ መረዳት ካለብህ ተረዳ። ወደፊት ከሚገፋህና ከሚረዳህ በላይ ወደ ኋላ የሚጎትትህና ከጉዞህ የሚያደናቅፍህ ሰው ይበዛል። በድህነቱ ከሚመጻደቅ ምስኪን ሰው ጋር ኅብረት አትፍጠር። በሀብቱም ከልክ በላይ ከሚመካ ሰው ጋር የጠለቀ ግንኙነት አይኑር። ሁለቱም ባላሰብከው መንገድ አስተሳሰብህን እየሸረሸሩት ዋነኛ ተከታያቸው ያደርጉሃል። የድሃ ቅንጡ በድህነትህ እንድትኩራራ ያደርግሃል። የሀብታም ኩሩም ሁሌም አገልጋዩ እንድትሆን ያደርግሃል። ዛፍ በዕድሜው እንደሚያጎበድደው ሁሉ አንተም በጊዜ ሳታጎበድድ በፍጥነት ራስህን ቻል። የራስህን የተለየ ማንነት ፍጠር። ዕውቀትና አቅም የሚታይበትን ተግባር ፈጽመህ ተገኝ። ዓለም የምትሸልምህ ስትሞክር ሳይሆን ስታሸንፍ ነው። ሰዎች የሚያከብሩ ስለለፋ ሳይሆን ውጤት ስላመጣህ ነው። አድናቆትና ሙገሳ የሚጎርፍልህ መጓዝ ስለጀመርክ ሳይሆን ከጉዞ መዳረሻ ስለደረስክ ነው። ሙከራ ብቻውን በቂ አይደለም።
ጅማሮህ ለብቻው ሕይወትህን አያሻሽለውም። ዓለም ለሚሞክሩት ቦታ የላትምና ከሙከራ ጀርባ ከዳር ማድረስህንም አስብበት። ሰዎች በጀማሪዎች አይደነቁምና ማስደነቅ ከፈለግ የጀመርከውን ጨርስ። ማስደመም ከፈለግክም ከመጨረስ ማግስት አዲሱን ጅማሬህን አብስር። መሞከሬ ካልቀረ ግብህን ሳትመታ እንዳታቆም። መጀመሬ ካልቀረ ሳትጨርሰው ወደ ኋላ እንዳትመለስ። ከትንሿ የቤት ሥራ እስከ ትልቁ ኃላፊነት የሚሰጥህን ሥራ የመጨረስ ልማዱ ካለ አሸናፊ የማትሆንበት ምክንያት የለም። በሰው ዘንድ አንቱታን ማግኘት ከፈለግ ብዙ ነገር ማድረግ አይጠበቅብህም። ብዙ ሰው ማድረግ ያልቻለውን ነገር ማድረግ፣ ብዙዎች ጀምሮ ያቆሙትን ተግባር አንተ መጨረስ እንደምትችል ማሳየት መቻል ብቻ በቂ ነው። አዎ ጀግናዬ፣ አሸንፈ ማዕረግህን ተቀበል። ከብዙዎች ተሽለ አስጨብጭብ። ኃላፊነትህን ተወጥተ ለራስህ ኩራት ሆን። ዓለም የአሸናፊዎች እንጂ የተሸናፊዎች፣ የተስፈኞች እንጂ የተስፋ ቢሶች፣ የባለ ራእዮች እንጂ የባለ ትናንሽ ሐሳቦች፣ የጨራሾች እንጂ የጀማሪዎች እጥረት እንደሌለባት አስታውስ። ክብርን ከፈለግ በተሰማራህበት የሥራ ዘርፍ አሸናፊ ሆን። ተጽዕኖ እንዲታይ ከፈለግ የጀመርከውን ተግባር ከዳር አድርሰው። ስንፍና አብዝቶ ከሚፈትነው ሕዝብ መሃል ብርቱ ሆኖ የተገኘ ሰው ሁሌም እንደተለየ ሰው ይቆጠራል። ትንሽ ዕውቀት ሊቅ በሚያስብልበት ማኅበረሰብ ውስጥ ከተለመደው የዕውቀት ደረጃ ከፍ ማለት፣ በተሻለ የአረዳድ አቅም መቅረብ፣ በአዳዲስ ግኝቶች መበልጸግ ምሁር ያስብላል። ተቀዳሚው ፍላጎትህ ለሰዎች አቅምህን ማሳየት ባይሆንም እግረ መንገድህን ግን ከብዙዎች ተለይተ መቅረብህም ለአሸናፊነት ሊያበቃህ ይችላል። አዎ፣ በጥቃቅን መሰናክሎች የአሸናፊነትህን ጉዞ አትግታው። በምትሰማው አሉባልታ ምክንያት የጀመርከውን ከመጨረስ አትመለስ። የአሸናፊነትን ስነ ልቦና ገንባ። የተጽዕኖ ፈጣሪነትን እሳቤ አዳብር። ባመንክበት ጉዳይ የመጽናት አቋም ይኖረ። ራሴ የምትሰጠው ቦታ ከእውነተኛው አቅምህና ከግል ጥረትህ በላይ የተጋነነ እንዳይሆን ተጠንቀቅ። ሥራ እንጂ ለራሴ የምትሰጠው የተጋነነ ግምት ለድል እንደማያበቃህ እወቅ። ጉዳዩ ተመሳስሎ የመኖር ሳይሆን ተለይቶ ተጽዕኖ የመፍጠር ነው። ዋናው ነገር በተለመደው መንገድ መታገል ሳይሆን በተለየ መንገድ አደጋን ተጋፍጦ ማለፍ ነው። ተለይተ መውጣት ከፈለግ የዘወትር ምኞት የአሸናፊነት ተምሳሌት መሆን ከሆነ ሁሌም የተሻለ ነገር እንደሚገባ ካመንክ በየጊዜው ራስህን አሳድግ። ያለማቋረጥ ወደፊት ተጓዝ። አሸንፈ ሽልማትህን እስክትቀበልም በፍጹም ዞር ብለህ እንዳትመለከት። ሕይወት አድካሚ ብትሆንም እናንተ ግን በፍጹም ደካማ እንዳትሆኑ። ሕይወት ውጣ ውረዷ ቢበዛም እናንተ ግን እጅ እንዳትሰጡ። ሕይወት በችግር ብታስጨንቃችሁም በፍጹም አትልፈስፈሱ። የሰው ልጅ በሙሉ በሰውነቱ ደካማ ነው። በተፈጥሮው እንደ ሸክላ ተሰባሪ ነው። ይታመማል፣ ይወድቃል፣ ተስፋ ይቆርጣል። በሚያሳዝን ሁኔታ ግን ዓለም ለእንደዚህ አይነት ሰው ቦታ የላትም። ደካማ እንደሆንን ቢታወቅም፣ ስህተት የማያጣን በቀላሉ ተሰባሪ አዛኝ እንደሆንን ቢታወቅም፣ የሚጠበቅብን ግን ጥንካሬና ብርታት ብቻ ነው። ብዙ ሰው ደካማ ሊሆን ይችላል፣ እናንተ ግን ቶሎ አትድከሙ። ብዙ ሰው በፍጥነት ተስፋ ሊቆርጥ ይችላል፣ እናንተ ግን በፍጹም ቶሎ ተስፋ አትቁረጡ። ብዙ ሰው በመካከለኝነት ዓለም ይዳክር ይሆናል፣ እናንተ ግን ከመካከለኝነት ከፍ ያለ ሕይወት ለመኖር ሞክሩ። ዓለም ለደካሞች ቦታ እንደሌላት አስታውሱ። በማንነታችሁ ክብርና ሞገስን የምታገኙት ድካማችሁን አልፋችሁ፣ ስንፍናችሁን ተሻግራችሁ አሸናፊ ስትሆኑ ብቻ ነው። ውሏችሁ ደካማ፣ ልፍስፍስና
ወኔ የሌለው ፈሪ እያደረጋችሁ ከሆነ አታቅማሙ፣ አታመንቱ፣ በፍጥነት ጥላችሁት ውጡ። አዎ ደካማ አትሁኑ። ዕድሜያችሁ ሊገፋ ይችላል። ሰውነታችሁ ሊዝል ይችላል። የሰውነት ሕዋሳቶቻችሁ እንደፈለጋችሁት ላይታዘዙ ይችላሉ። ሕመም ሊጫጫናችሁ ይችላል። ነገር ግን አእምሯችሁ ለነዚህ ጫናዎች እጁን እንዲሰጥ አትፍቀዱለት። ሰውነታችሁ ቢዝልም አእምሯችሁ ዳግም እንዲያጠነክራችሁ አድርጉ። ተነሳሽነት ብታጡም የመኖር ጉጉት ባይኖራችሁም ለሕይወት ያላችሁን አረዳድ ስትቀይሩ ተነሳሽነታችሁን ዳግም ታገኙታላችሁ። የሕይወትን ግሩም ጣዕም በሚገባ ትረዳላችሁ። ሁሉም ሰው የድካሙ ጊዜ መምጣቱ አይቀርም። ማንኛውም ሰው የሆነ ጊዜ አቅም ማጣቱና መልፈስፈሱ አይቀርም። በተፈጥሮ ከሚመጣው የድካምና የዝለት ጊዜ በፊት አስቀድሞ እጅ መስጠት ግን የማናችንም ዕጣ ፈንታ አይደለም። በጊዜያችሁ ሞክሩ፣ ተሯሯጡ፣ ውደቁ፣ ተነሱ፣ ተሳሳቱ፣ ታረሙ። መማር ያለባችሁን ትምህርት ተማሩ። ዕውቀትና ማስተዋልን ተላበሱ። የምታውቁት ምንም ይሁን ጉዳትና ክፋት የሌለው እስከሆነ ድረስ ሞክራችሁ ይዩት። በተግባር ገልጣችሁ ተመልከቱት። ጊዜ ያላችሁ ቢመስላችሁም ጊዜ የላችሁም። ድካምና ስንፍናችሁን የምትታገሱበት ጊዜ ያላችሁ ቢመስላችሁም ጊዜያችሁ እያመለጣችሁ ነው። አዎ ጀግናዬ፣ በዕድሜ ከመቀደምህ በፊት የድካምህን ዘመን አንተ ቅደመው። በጉብዝናህ ወራት በርትተህ ሥራ። በጉብዝናህ ወራት ፈጣሪህን አስብ። በጥንካሬህ ወቅት ማገዝ ያለብህን ሰው አግዝ። መወጣት ያለብህን ኃላፊነት ተወጣ። መቀየር የምትፈልገውን የሕይወትህን ክፍል ቀይር። ነገና ዛሬ አሁንና በኋላ አንድ አይደሉምና ዛሬ ራስህን ገንባ። አሁን መሰረትህን ጣል። የሕይወትህ አቅጣጫ መቼ እንደሚቀየር አታውቅም። ዕጣ ፋንታ ምን ላይ እንደሚጥልህ አታውቅምና ለክፉም ለደጉም ተዘጋጅተህ ኑር። በብርታትህ አትርፍበት። ከወቅቱ ጥንካሬ ፍሬን አግኝ። በድካምህ እያሳበብክ ራስ ላይ ጫና አታብዛ። ስንፍናህን እየታገዝክ ሕይወትህን አታክብድ። ለብርታትም ሆነ ለጥንካሬ እንዳይረፍድብህ ተጠንቀቅ። የተሰጠህን ሙሉ አቅም መጠቀም የምትችለው አሁን ብርታትና ጥንካሬን በተረዳህበት ሰዓት ነውና አሁኑኑ እርምጃ ውሰድ። ሐሳብህን ኑር። ሕይወትህን አቅጣጫ ማስያዝ ጀምር። አንተ ኃይል ያለ በራስህ አእምሮ ላይ እንጂ በውጭ ክስተቶች ላይ አይደለም። ይህንን ስትረዳም ጥንካሬን ትላበሳለህ። ማርከስ አውሬሊየስ። የትኛውም ተግባር የራሱ ባለቤት አለው። ባለቤቱም በፈለገው መንገድ የመቆጣጠር መብቱም አቅሙም አለው። አንተም ከአቅምህ በላይ የሆነን ጉዳይ ለመቆጣጠርና ለማስተካከል የምትጥር ከሆነ አንድም ነገሩን አትቆጣጠረውም፣ ሌላም ራስህን ታጣለህ። ብዙ ሰዎች አቋም አልባ ልፍስፍስ የሆኑበት ዋና ምክንያት ማንን እንዴት መጋፈጥ እንዳለባቸው ስለማያውቁ ነው። ስለ ትምህርት ያላቸውን አረዳድ ሳያስተካክሉ በየቦታው ትምህርት ጀምረው ያቋርጣሉ። ለራሳቸው የወረደ ቦታ እየሰጡ ሰዎች እንዲያከብሯቸው ይጠብቃሉ። አቅማቸውን ሳይረዱ የማይወጡት ችግር ውስጥ ይገባሉ። አንተ የምትችለውን እያደረግ የማትችለውን ለሚችለው የመስጠት ልማድ ማዳበር ይኖርብሃል። መቆጣጠር የማትችለውን ነገር ለመቆጣጠር የምታወጣውን ኢነርጂ በምንም መንገድ ልትተካው አትችልም። ብዙ ታስባለህ፣ ታወጣለህ፣ ታወርዳለህ፣ ትጨነቃለህ፣ ነገር ግን ምንም ለውጥ አታመጣም። ምክንያቱም ሐሳብና ጭንቀት ውጫዊ ክስተቶች ላይ ምንም ስልጣን ስለሌለው። አዎ ጀግናዬ፣ የውጭውን አትታገል። ከአቅምህ በላይ ለሆነ ጉዳይ ራስህን አሳልፈህ አትስጥ። ሰው መርጦ የሆነውን ማንነት
በግድ መቀየር እንደማትችለው ሁሉ በውጫዊ ጫናዎች የተከሰቱ ነገሮችንም ማስተካከል አትችልም። አንተ ስልጣን ያለ የገዛ አእምሮህ ላይ ብቻ ነው። እንትና ለምን እንደዚህ አላሰበም? እገሌ ለምን ይህንን አላደረገም? ሌላውስ ለምን እዚህ ቦታ ተገኘ ብለህ ትጠይቅ ይሆናል። ነገር ግን የምታገኘው ምላሽ ለባለቤቱ አሳማኝ እስከሆነ ድረስ የመቀበል ግዴታ አለብህ። አንዳንድ ትግሎችን ሳትታገል ታሸንፋቸዋለህ ወይም ትሸነፋለህ። ከሰዎች ድርጊትና ከአንተ ቁጥጥር ውጪ ከሆኑ ክስተቶች ጋር መታገል ብትፈልግ ትግሉን ሳትጀምር እጅ ሰጥተህ ትሸነፋለህ። እንኳን አንድ ግለሰብ ይቅርና የዓለም ኃያላን የሚባሉ ሀገራት እንኳን ይታገሉት የማይፈልጉት ውጫዊ ኃይል አለ። አዎ፣ የሆነው ስለመሆኑ መጨነቅ ትርጉም የለውም። ይልቅ በሆነው ዙሪያ መደረግ ስላለበት ጉዳይ ማሰቡ እጅጉን ጠቃሚ ነው። ሁሌም ቢሆን ሕይወት ጣዕም የሚኖራት ከውስጥ ወደ ውጭ ስትኖር እንጂ ከውጭ ወደ ውስጥ ስትኖር አይደለም። አብዛኛው በሕይወቴ የሚከሰተው ነገር በአንተ ውዴታና ፍቃድ ነውና በሚጠቅም መንገድ የማስኬድ አቅሙ አለ። ሰዎች ስለ አንተ የሚያስቡትን ማስተካከል አትችልም። ሐሳባቸውን የሚያስቀይር ተግባር መፈጸም ግን ትችላለህ። ዓለም የምትመራበትን መመሪያ ላትቀይር ትችላለህ። መመሪያውን በሚጠቅም መንገድ በሕይወት መተግበር ግን ትችላለህ። በአመለካከትህ ቁጥጥር ስር ያለ በእምነትህ የሚመራ ሕይወት እንደምትኖር እወቅ። አመለካከትህን በአእምሮህ መዝነው፣ እምነትህንም ከውጤትህ አንጻር ቃኘው። የገዛ አመለካከትህን ማስተካከል ስትችል ዙሪያህ በሙሉ እንደሚስተካከል አስታውስ። ብልሃትህን ተጠቀም። የምትችለው ላይ ሰልጥን፣ የማትችለውን ለባለቤቱ ስጥ። ለዓመታት የተመኘኸውን መጽሐፍ ዛሬ መጻፍ ጀምረሃል። ለዘመናት የጠበቅከውን ትምህርት ዛሬ ጀምረሃል። ረጅም ጊዜ በሐሳብ ሲመላለስ የነበረን ህልም ዛሬ እርምጃ ወስደህበታል። ከአምና ጀምሮ በአእምሮህ ስታወጣው ስታወርደው የነበረን ችግር ፈቺ ሐሳብ ዛሬ ለብዙዎች ማጋራት ጀምረሃል። በዓለም የሚኖርህ ቦታ ቀድሞ የተዘጋጀልህ ሳይሆን ራስህ የምታዘጋጀው ነው። በዛፉ ጫፍ ላይ የተንጠለጠለውን ፍሬ የምትቀጥፈው ከፍታን በመጨመር ነው። ለምትወዳቸው ቤተሰቦች፣ ለሚያሳዝኑ የተቸገሩ ሰዎች የምትደርሰው ደረጃን ስታሻሽል፣ ገቢን ስታሳድግ፣ የሕይወትህን ጥራት ስትጨምር ብቻ ነው። ይህ ሁሉ በማቆም ውስጥ አይገኝም። ይህ ሁሉ ተስፋ በማጣት ውስጥ አይኖርም። ይህ ሁሉ አንገትን በመድፋት በማለቃቀስ በሰበበኝነት በስንፍና ውስጥ አይኖርም። አዎ ጀግናዬ፣ ማቆም የለም። ስንፍና አያቆምህም። ተስፋ ማጣት ወደ ኋላ አያስቀርህም። በሰዎች ዘንድ ዋጋ ማጣት፣ በሌሎች ትኩረት መነፈግ አያቆምህም። ለማቆም አልጀመርክምና ማቆምን እንዳታስበው። ተስፈኛ በሌለበት ተስፈኛ ሆነ ተገኝተሃልና በምንም መንገድ ተስፋ አትቆርጥም። ብርታትን ብትፈልግ ብርታትህ ራሱ ጥረትህ ነው። መነቃቃትን ብትመኝ ማነቃቂያ በራሱ ማጣትህ ነው። የኋላ ግፊት ብትፈልግ ዋናው ግፊትህ የገዛ ችግርህ ነው። ለማንም ለምንም የሚበገር ማንነት የለህምና ለማንም እጅ እንዳትሰጥ፣ ለማንም እንዳትበገር። ሕልምህ ምቾት የለውም። ራዕይህ መደላደል አይፈልግም። ግብህ በየቀኑ ጭንቀትን፣ በየጊዜው ድካምን፣ በየሰዓቱ ፈተናን ይዞብህ ይመጣል። ነገር ግን በፍጹም አታቆምም። አዎ ተመልከት፣ ያቆሙት የት ናቸው? አስተውል። ተስፋ የቆረጡት የት ደርሰዋል? ሰበበኞች የት ናቸው? ማንነታቸውን ያልተረዱ፣ አቅማቸውን ያላወቁ፣ በትንሹም በትልቁም ለስብራት ራሳቸውን የሚያመቻቹ፣ ባላቸው ከመጠቀም በላይ የሌላቸውን የሚያሳድዱ፣
ከምስጋና ይልቅ ምሬት የሚቀናቸው ሰዎች የት ናቸው? በእርግጥም እዚህ የማይባል ቦታ ናቸው። በሕይወትህ አዎንታዊ ሁን። አመስጋኝ ባለው የሚረካ ተጨማሪም ለማግኘት የሚተጋ ብርቱ ሰው ሁን። ማቆምን ከአማራጮቹ ውስጥ የሚያጠፋ ሁሌም የሚያድግ፣ ሁሌም የሚቀየር፣ ሁሌም ለአርአያነት የሚሰራ፣ በየጊዜው ከፍታውን የሚጨምር፣ አንዱን ግብ ከዳር ሲያደርስ ለሌላው የሚዘጋጅ፣ በኩራት ያልተወጠረ፣ ራሱን የሚያከብር፣ ራሱንም በስራው የሚያስከብር ጠንካራ ሰው ሁን። ሐሳቦች እንደ ወንዝ በአእምሮ ይፈሳሉ፣ ነገር ግን ሳታውቀው ይጠፋሉ። ትላልቅ ወሳኝ እይታዎች ይመጣሉ፣ ነገር ግን እንዴት እንደመጡ ሳታውቅ መረሳታቸውን ትገነዘባለህ። ብዙ ያልተጠበቁ ክስተቶች በሕይወት ይከሰታሉ፣ ነገር ግን እንደ ቀልድ ተረስተው ታሪክ ይሆናሉ። ማለፍ የሌለባቸው ጣፋጭ ቅጽበታት ሲያልፉ፣ የስቃይና የመከራ ጊዜያት ግን ረጅም ጊዜ ሲወስዱብህ ትመለከታለህ። ትናንትህን መተው ከፈለግ መጥፎ ትውስታዎችህን የመተው ድፍረትና ቆራጥነት ያስፈልግሃል። ሕይወትን በሙላት ለመኖር መቀበር ያለባቸውን ጉዳዮች እስከ ወዲያኛው የመቅበር ኃላፊነት አለብህ። ማንም ብትሆን የትናንት ጥቁር ጠባሳ ይኖርብሃል። ያለፈ አስከፊ ሕመም ይኖርብሃል። ለትውስታው እድል ከሰጠኸውም በብዙ እጥፍ ዋጋ ሲያስከፍል ልትመለከት ትችላለህ። አዎ ጀግናዬ፣ ትውስታህን አትመነው። በተለይ በንዴት እሳት የሚመጣውን ትውስታ፣ በጫና መሃል የሚመጣውን፣ ሆድ ሲብስህና ስትረበሽ የሚመጣውን ትውስታ በፍጹም አትመነው። ሲከፋ የክፋት ትውስታዎች ወደ አንተ ይጎርፋሉ። ስታዝን ተጨማሪ አሳዛኝ የሕይወት ገጠመኞች መገለጥ ይጀምራሉ። ትናንትን በማሰብ ውስጥ ደስታን የማግኘት ዕድል እጅግ ጠባብ ነው። በመጥፎ ታሪክህ ራስህን ባጠርክ ልክ፣ በጉድለትና ድካምህ ራስህን ደጋግመህ በገለጽክ መጠን ወደፊት የመጓዝ ዕድል፣ የተሻለ ስፍራ የመገኘትና ራስህን ነፃ የማውጣት ዕድል እጅጉን የጠበበ ይሆናል። ትውስታ ከእውነታ አይሻልም። ትናንትህ ከአሁንህ አይበልጥም። ታሪክህም ከተጨባጩ የሕይወት ቅጽበትህ ጋር አይነጻጸርም። አዎ፣ ስርዓትን ለመፍታት አታቅማማ። ከወረዱ ሐሳቦች ነፃ ለመውጣት ትክክለኛ ጊዜ አትጠብቅ። በእምነትህ ላይ ለመሰልጠን፣ ምንን ከማን መጠበቅ እንዳለብህ ለማወቅ ፍንጭ አትጠባበቅ። በቃል ባንናገረውም በስሜትና በተግባር የምናምነው ክስተት የሕይወት ዕጣ ፈንታችንን ይወስናል። ምንም ከማድረግ በፊት ታምንበታለህ። ባመንከው ልክም ራስህን ሰጥተህ ትከውነዋለህ። ትውስታንም ካመንክ ሕይወትህ የትውስታ ነጸብራቅ ሆኖ ታገኘዋለህ። እውነት ያልሆነውን መጥፎ ትውስታህን ማመን አቁም። እጅ ላይ ያሉትን መልካም ገጸ በረከቶች ተመልከት። ዕውቀትና ማስተዋልንም እንደ አሁናዊ በረከቶች መጠቀም ጀምር። ምክረ አእምሮ ለተሻለ ነገ። ቪዲዮን ከወደዳችሁት ላይክ ማድረግ እንዳይረሳ፣ እንዲሁም ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልን። ለቻናሉ አዲስ የሆናችሁ ውድ ተመልካቾች ቻናላችንን ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ ይሁኑ። ስለሚከታተሉን እናመሰግናለን። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።